ደምታው ያንዳንድ ሰው መርገም ደግሞ ተሰብሯል። ሰኞም ይሰበራል፣ ማክሰኞም ይሰበራል፣ ሮብም ይሰበራል። የመርገም ሰበራ ፕሮግራም በተለጠፈበት ሁሉ ያን ሰው አታጡትም። አንድ ቀን አይበቃም እንዲያንቀን በቂ ነው ካለ ኔዳን ሰው ላይ የዘር መርገም ይሰራል ብዬ አላምንም። መጽሐፍ ቅዱስ ማንም በክርስቶስ ቢሆን ምንድን ነው ይላል? አዲስ ፍጥረት ነው ነው። ከእናት ከአያቶቻችን መርገም ያላላቀቀን ኢየሱስ ምን ያደርጋል? ምንም አይሰራም። ከአያት ከቅድመ አያቶቻችን ከርስ ያልፈታን ወንጌል ምንም አይሰራም። ግን ቢሆን እንኳን አንድ ሰው አለብኝ እንኳን ብሎ ቢያስብ የአንድ ቀን ጸሎት በቂ ነው። በናዝሬቱ ጌታ በኢየሱስ ስም ይፍረስ ከተባለ በቃ አለቀ። ግን ሰውየው ያለው ድግምቱ ላው ላይ ተደግሞበት ሳይሆን አስተሳሰቡ ነው። እግዚአብሔር ይፍታን ወይ በዚህ ማለዳ አስተሳሰብ ቀይረን እንወጣለን። በዚህ ማለዳ ዕውቀት ቀይረን እንወጣለን። የተያዘብን ትብታብ ሁሉ ይፈታል በኢየሱስ ስም። አይምሯችን ውስጥ ያለ ትብታብ አለ። መጽሐፍ ምንድን ነው የሚለው? ምሽግን ለማፍረስ አለ። ምሽግ የት ነው? ሰው አይምሮ ውስጥ አይምሮ ላይ ያለ ዕውቀት ነው ምሽግ። አይምሯችን ላይ ያለውን ምሽግ እስካላፈረስን ድረስ ቤት ብትገዛ መኪና ቢኖር ምንም ቢሆን የድህነት አስተሳሰብ አይደለም። ምሽግን ዛሬ እናፈርሳለን። ዕውቀታችን ነው ምሽግ፣ ክፉ ምሽግ ዕውቀታችን ነው። እግዚአብሔር ይርዳል። ሰው በልቡ እንደሚያስብ እንደዛ ነው ይላል ምሳሌ 23:7 ላይ። ሰው እንዴት ነው በልቡ እንደሚያስብ? አሁን እኔ የምኖረውን የማስበው ነው። እያንዳንዳችሁ የምትኖሩት የምታስቡትን ነው። ዛሬ የምንኖረው ህይወት ትላንትና ያሰብነው ነው። ነገ የምንኖረው ዛሬ የምናስበው ነው። ይሄን መጠራጠር የለባቸው። በነገራችን ላይ ዝም ብላችሁ ፈትሹ። አሁን ዛሬ የምንኖረው አንዳንዱ ጸሎት ከዛሬ ዓመት በፊት የጸለየው ጸሎት ነው አሁን እየኖርን አይደለም።